አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ሰምታችኋል? እንግዲህ ዛሬ ደግሞ በአዲስ ተረካ መጥቻለሁኝ። አብራችሁ ይቆዩ። የሂባ ናርዶስ ክፍል 1 ከፉአድ ሙና። ህይወት ሰንሰለት ናት። ከአንዱ ወደ አንዱ ክስተት በሽግግር የተሞላች ሞት የሚባል መቅመስ ብቻ ከሽግግር የሚገታት ህይወት በፍርግርግ የተሳለች በመልካም በመጥፎ የተኳለች አድካሚ ሰንሰለት ናት። ይሄው ትናንት ልጅ ነበሩ ከሱቅ ደስታ ከረሚላ እኩል የሚገዛላቸው አላፊ አግዳሚው በየተራ እያነሳ ከንፈሩን እያሞጠሞጠ የሚያጫውታቸው ለአንዳቸው ብቻ የተደረገ ለሌሎች አለመደረጉ ነውር የሚመስላቸው ባለ ንጹህ ልብ ህፃናት ነበሩ። የህይወት ሰንሰለት ከጨቅላነት ወደ ታዳጊነት ሲያዘዋውራቸው የደንብ ልብሳቸውን ለብሰው ትምህርት ቤቶቻቸው ሲያምሱ በቀለም ዳብረው ከከፍተኛ ትምህርት ተቋም ሲገቡና ለዛሬው የምርቃት ቀናቸው ሲበቁ የሁለት ሰንሰለት አብሮ የተገመደ ነበረ። የአብሮነታቸው ብርታት ያስቀናል። የጣሊያን ሰፈር ሰው ሁሉ አንድ ወንድ ለሁለት እንዳያፈቅሩ ብቻ የህብረታቸውን ዝር መስደድ ሲመሰክር ምን የባረካቸው ናቸው እያለ ሲቀድሳቸው ይሄው ዛሬም አሉ። ከመልካቸው ውጭ የሚለያዩት በሃይማኖታቸው ብቻ ሳይሆን አይገርም። ድሮ ልጅነት ነገሮች በመለየት የወጣትነት ቀለም መልኩ ሳይደበዝዝ በፊት ሂባ ከእናቷ ጋር ለጁምአ ስግደት ወደ መስጂድ ስትሄድ ናርዶስ አብሬት ካልሄድኩ ብላ አልቅሳለች። ናርዶስ የጥምቀት ዕለት ከላይ እስከታች በነጠላና በሀበሻ ቀሚስ ተውባ ታቦት ለመሸኘት ከእናቷ ጋር ስትሄድ አብሮ ለመሄድ የምትቋምጠው ሂባ በእናቷ ስትከለከል ያነባችው መቼም አትረሳውም። የሂባ ኡስታዝ የሰፈሩ ሙስሊም ህጻናቶች ሰብስበው እነ ሂባ ቤት ቁርአን ሲያስተምሩ ናርዶስም አብሮ የመማሩ እድል አግኝታለች። መካከል የደከማቸው ቤተሰቦቻቸው አረበኛን ቋንቋ እንዲታወቅ ይረዳታል ብለው በመልካም ሰበብ ልባቸውን አሳርፈውት ነበር። የአረብ ፊደላት ቁጥሮች ከማወቅ አልፋ ከቁርአን አጫጭር ምዕራፎች ውስጥ ከ6 ምዕራፍ በላይ ተምራለች። የከፍተኛ ትምህርት ተቋም ለመግባት የዩኒቨርሲቲ ምርጫ ሲሞሉ የሁለቱ ወረቀት ከግል መረጃቸው በቀር የተለያየ አልነበረም። ፈጣሪ ጥምረታቸውን ይወደዋል መሰል። ከአዲስ አበባ ዩኒቨርሲቲ 278 ኪሎ ሜትር ርቃ የምትገኘው ሐዋሳ በአንድነት ተመደቡ። የኢንጂነሪንግ ተማሪ ሊባሉ ወደ ሐዋሳ ዩኒቨርሲቲ ያቀኑ። የኋላ ኋላ ምንም እንኳን የትምህርት ክፍላቸው ቢለያይም አብሮነታቸውን የማቆርፈድ አቅም ግን አልነበረውም። የተገሩበት ዘዬ ተመሳስሎ የበረታ ነውና ስነ ምግባራቸው እጅጉን የተዋደደ ነበረ። እምነታቸው ላይ ያላቸው እውቀት ለተመሳስሎ እጅጉን አስተዋጽኦ አበርክቷል። ዛሬ ሊመረቁ ነው። ለ5 ዓመታት የተማሩበትን ግቢ ለቀው ወደ አዲስ አበባ ሊመለሱ የዛሬውን ስነ ስርዓት መታደምና የትምህርት ማስረጃቸውን መቀበል ብቻ ቀርቷቸዋል። የመኝታ ክፍላቸው የተለያየ ቢሆንም ሂባ ክፍል ባዶ አልጋ ስላለ ሰሞኑን አብረው ነበር የሚያድሩት። የንጋት ስግደት መድረሱን የሂባ ስልክ አላርም ሲያበስር ሁለቱም ከእንቅልፋቸው ባነኑ። የመኝታ ቱታዋን እንደለበሰች መስኮቱ ጋር ቻርጅ ተዘግቶ የተቀመጠውን ስልኳን አደብ ልታዘዝ ሄደች። ሂባ እስኪ ስልኬን አቀብኝ። ናርዶስ እንቅልፍ ጎሮሮዋን ላይ እንደተኛ አወራች። ተነሺ ባክሽ አትጨማለቂ ዛሬ እኮ አለችና ሳትጨርሰው ስልኳን አቀበለቻት። ልብሷን መቀያየር ጀመረች። ቶሎ ፀጉሬን ታለሰልሽልኛለሽ? ናርዶስ ከወገቧ ቀና ብላ ተቀመጠችና ልብሷን ለባብሳ በሩን ለመክፈት የምትታገለዋን ሂባን እያየች ቀጠለች። ስሚ ደግሞ ውሃ ያለ አይመስለኝም። ለማንኛውም እዚህ የታሸገ ውሃ ይዘሽ ሂጂ። ሂባ እንደወጣች ናርዶስ አልጋዋ ላይ ተቀምጣ ዶርሙሱን በአርምሞ ቃኘችው። እሷ ከተቀመጠችበት አልጋ ፊት ለፊት የሂባ አልጋ እንደተዝረከረከ አፍትቷል። ከሂባ አልጋ በላይ ሀና አጉሏን ስታ ተገርማለች። እሷ ያለችበት አልጋ ላይ የላይኛው ተደራራቢ ላይ ሀሊማ ተገልብጣለች። ከእነርሱ አልጋ ወዳ ያሉት 4 አልጋዎች ባዶ ናቸው። ናርዶስ ስልኳን ከፈተችና የተላከላትን መልእክት አነበበች። ኢምራን ነበረ። መልእክቱ እንኳን ለዚህ ውድ ቀን አበቃን የኔ ማሮች ይላል።
ፈገግ አለች። ኢምራን አሳዘናት። እሱ የደሴ ልጅ ነው፣ እነሱ ደግሞ የአዲስ አበባ። ከዚህ በኋላ የሚገናኙ አልመስልሽ አላት። ኢምራን የሂባ አፍቃሪ ከጥንፍፍነቷ ከቁጥብነቷ በፍቅር የተዋደቀ እሷም ትወደዋለች። የማጋባት እቅዳቸው የመጀመሪያ ጡብ ዛሬ እንደሚጣል ያምናሉ። ቤተሰቦቿ ለምርቃት ስነ ስርዓቷ ስለሚመጡ ልታስተዋውቀው አስባለች። እሱም እንደዛው። ሚስኪን ኢምራን አለች ናርዶስ እያሳዘናት። ለሂባ ደግሞ ምን ብሎ ልኮላት ይሆን ማወቅ ፈለገች። ግልበቷ ጋር የማይደርሰውን ስስ ቁምጣ በቦዲ እንደለበሰች ወደ ሶኬቱ ጋር ተራመደችና የሂባን ስልክ አንስታ ማንበብ ጀመረች። መላእክትም አይከፋም። ዛሬ ከነፍስሽ የተዋሃደ ነፍሴ ህጋዊ እውቅና የሚያገኝበት የመጀመሪያ ጡብ ይቀመጣል። ደስ ይላል። ስወድሽ ይላል። አንብባ ጨርሳ ፈገግ ስትል ሂባ በሩን ከፍታ ገባች። በሩን ዘግታ ስልኳን ይዛ ወደ ፈገገችው ናርዶስ ተጠግታ አብራት ማንበብ ጀመረች። አንብባ ጨርሳ ስትፈግ ናርዶስ እየሳቀች ቆይ ምን ተአምር ነው በማርያም ምንም ሳይቀምስ እንዲህ የሚያክለፈልፈው? በስነ ስርዓት እንኳን አግኝቶሽ አብሮቶሽ አታውቂም እኮ። ሰው በስልክ ብቻ እያወራ ተስፋ ካልቆረጠ አሪፍ ነው የምር አለች። ሂባ መስገጃዋን እያነጠፈች የራስሽ ማንጫሪው አለሽ። እኔ ከምትሻፍጂ ይሻላል ነበር ወይ ሂቡ፣ ለካ አልነገርኩሽም። እናቱን ለመረቃት አብረን እንተኛ ብሎኝ እኮ ነው። እንደ ኢምራን ስለ ትዳር የሚያስብ መስሎሽ ነው? በቃ ለመጋደም ነው የሚሮጠው። የሆነ ተንከሴስ ነው። እሱም ብሎ ኪሩቤል እኔ ምን የምርቃት ኮፍያ ነው ለምርቃት የምትደፋኝ? መብርሃን እዛው ዲፍት ታርግህ ብዬው መጣሁልሽ። ሳቀች። እንደሱ ራሷ ተናግራ ራሷ መሳቂ ቀናታል። ሀና ከእንቅልፏ እየተነሳች ናርዶስ ደግሞ አንቺ ከተነሳች ሰው አይተኛማ፣ ስንት ሰዓት ሆኖ ነው ግን አለች። ባክሽ ሂቡ ሱብሂ ልትሰግድ ስትነሳ ነው። አንቺ ምን ቤት ነሽ ታዲያ? ደግሞ ሀሊማ አትሰግድም እንዴ? አትቀሰቅሻትም? ናርዶስ ፈገግ ብላ እሷ ሀይድ ላይ ናት፣ ሶላት የላትም አለች። ሀና በናርዶስ አረበኛ እየተወዛገበች ሂባን ውጠሻታል እንዴ? ምንድን ነው አይዲ ምናምን? አንቺ 5 ዓመት ሙሉ ከሂባ ጋራ ተምረሽ ይሄን አታርፊም? እባክሽ ሀይድ ማለት የወር አበባ ማለት ነው። የወር አበባ ያለባት ሴት ሶላት አትሰግድም ገቢቶ አለቻት። ሀና ውዝግብግብ እያለች እሱማ ሰላት የላትም አይደል እንዴ የሚባለው? ቆይ ሙስሊም ነሽ እንዴ አለቻት። ናርዶስ እየሳቀች አዎ በጓደኛዬ ሙስሊም ነኝ አለቻት። በቃቸው አሁን ልስገድበት። ሂባ ለመስገድ ተመቻቸች። ናርዶስ ወደ አልጋዋ እየሄደች ስሚ ሃይላንዱን ሱትራ አድርጊው ደግሞ አቋረጥሽኝ እንዳቴ መመላለስ አይቀርም አለች። ሱትራ ከመስገጃ ፊት ለፊት የሚቀመጥ መከላከያ ነው። ከመከላከያ ወደዛ ሰው መተላለፍ እንዲችል ለመርዳት የሚደረግ ነው። ናርዶስ የእስልምና አብዛኞቹን እሴቶች ምናልባትም ከአንዳንድ የእስልምና እምነት ተከታዮች በተሻለ ታውቃለች። ሂባ መስገድ ስትጀምር ቤቱ በጸጥታ ተዋጠው። ውብ 5 ዓመታት አልፈው የልፋት ፍሬ መነሳነሳቸው ከቀኝ ወደ ግራ ይዞራል። ተመርቃችኋል ይባላሉ። ከዚህ በኋላ የእውነት ከህይወት ጋራ መፋጠጥ የሚጀመርበት ጊዜ ነው። ናርዶስ የኢምራንና የሂባ ፍቅር እጅጉን አሳስቧታል። ናንዬ ምንም ትላንት ይሁን እያለች በውስጧ ትብሰለሰላለች። ስንት ሰዓት ሆነ? ሀሊማ ሰግዳ ጨርሳ መስገጃዋ ላይ ተቀምጣ አውራ ጣቷን በጣቶቿ ክርክሮች ላይ እያትረመሰመሰች የምትዘክረውን ሂባን እያየች ጠየቀች። ናርዶስ ቀደም ብላ 11 ከ20 ሆኗል፣ በቃ ተነሺ እንዘገጃጅ፣ በጊዜ ቦታችሁን መያዝ አለባችሁ ምናምን እያሉ ሲዘፍኑ ነበር አለች። አራቱም ከአልጋቸው ተነስተው ከተጣጠቡ በኋላ ዶርሞ ውስጥ መኳኳል ደራ፣ አንዷ የአንዷን ፀጉር ማስተካከል፣ አንዷ የአንዷን ማለባበስ ውክብ አሉ። ውክቢያው 1 ሰዓት ሊሞላ ሲቀር ተዘጋጅተው ጨረሱ። በአበባው ቀሚሳቸው ላይ የመረቃጋዋን ደረቡ፣ ኮፍያ ደፉ። ከሶስቱ አጠር ያለ ቀሚስ የለበሰችው ሀና ብቻ ነች። ናርዶስ ጨምሮ የቀሩት ቁርጭምጭምታቸው የሸፈነ አንድ አይነት ቀሚስ ለብሰዋል። ሀና አጠር እንጂ ተመሳሳይ ነው። በስልካቸው ፎቶ ለመነሳት የሚረዳቸውን ዱላ ሰልፍ ስቲከር ከስልካቸው ጋር አጠማምደው
በተመሳስሎ ለነገሱ ወደ ምርቃት ስቱዲዮም ለመውሰድ ተማሪዎችን ወደሚጠባበቀው አውቶቡስ አቀኑ። ለየት ያለ ስሜት ውርር ሲያደርጋቸው ይታወቃቸዋል። ከተደረደሩት አውቶቡሶች ፊት ለፊት በአንድ ከኋላ ክፍት መኪና የተሰቀለው ስፒከር እንኳን ደስ አላችሁ የሚል ታዋቂው የምርቃት ዜማ ያስደምጣል። እንባ ሲተናነቃቸው ተሰማቸው። 5 ዓመታትን ምቹ ባልሆነ ሁኔታ ብዙ መሰናክሎችን አልፈው ያገኟትን ቀን ትላንት የዛሬው ደስታ የሚያስታውሳቸው ያለፈውን መከራ ነው። አውቶቡስ ውስጥ ገብተው እንደተቀመጡ ኢምራን ከሁለት ጓደኞቹ ጋር ጥቁር ሰማያዊ ሱፍ ላይ የምርቃት ጋዋኑን እንደደፋበት ሲፍለቀለቅ መጣ። ናርዶስ ከተቀመጡበት የአውቶቡሱ የመጨረሻ ወንበር አይኖቿን በወንበሮቹ መሀል ሰንጥቆ ወደ እነርሱ የሚመጣውን ኢምራን ላይ ጥላለች። ሚስኪኑ ውዲሽ መጣ አለች። ኢምራን ከሂባ አጠገብ ተቀመጠ። ሁለት ጓደኞቹ ከፊት ለፊት ተቀመጡ። ፎቶ እየተነሱ እየተሳሳቁ ሐዋሳ ስቴዲየም ደረሱ። ቦታቸውን ያዙ። የተለመደው በተማሪ የማይደመጥ ንግግር የተደረገ እነሱ መድረክ ላይ ሰው መኖሩንም ዘንግተውት ፎቶ በመነሳት ከተጠመዱ በኋላ የኢትዮጵያ ሕዝብ ብሔራዊ መዝሙርን በአንድነት ሳግ እያነቃቸው ዘምረው የምርቃት ስነ ስርዓቱ ተጠናቀቀ። ተመራቂዎች ልብ ሰጥተው ያዳመጡት መነሳነሳቸውን ከቀኝ ወደ ግራ አዙሩ ሲባልና መዝሙር ዘምሩ ሲባል ብቻ ነበር። መነሳነሳቸውም ዞረ፣ መመረቃቸውም ተበሰረ። የምርቃት ስነ ስርዓቱ እንደተጠናቀቀ ሁሉም ወደ ቤተሰቡ ተበታተነ። የናርዶስና የሂባ ወላጆች በአንድነት እየጠበቋቸው ነበረ። አበባውን ተበርክቶላቸው ምሳ ሊበሉ ወደ ሀይሌ ሪዞርት ለመሄድ ከስታዲየሙ ሲወጡ ኢምራን ከቤተሰቦቹ ጋር ቆሞ ሂባን ሲጠብቃት ተገናኙ። የስልክ ኔትወርክ እጅጉን ያስቸግር ስለነበረ ደውሎ ሊነግራት አልቻለም። አጋጣሚ ሆኖ ባገኛት ኑሮ ምናልባት ሊገናኙ የሚችል ወደ ግቢ ከተመለሱ በኋላ ነበረ። ኢምራን ቀድሞ ሁሉንም ነገር ለቤተሰቦቹ ተናግሮ ነበርና ልክ እንዳገኛት ጠርቶ ከቤተሰቦቹ ጋር አስተዋወቃት። አንገቷ እንደደፋች ታውቅቻቸው ቆመው ወደሚጠብቋት ቤተሰቦቿ ተመለሰች። ሂባ የኢምራንን ማታ እራት ሊበሉ ከቤተሰቦቹ ጋር ልታስተዋውቀው አስባለች። ጎረቤታሞች የሂባና የናርዶስ ቤተሰቦችም ድምቅ እንዳሉ ምሳቸውን ለመብላትና በዛውም ለመዝናናት ወደ ሀይሌ ሪዞርት አቀኑ። የሂባ አባት አቶ ጀማልና እናቷ ወይዘሮ ዘምዘም የሂባን ታናሽ ወንድም ኢክሪማን አስከትለው ነበር የመጡት። የናርዶስ አባት አቶ ገበየሁና ወይዘሮ ዘርፌ ደግሞ የናርዶስ አገስት ልጅ ኤደንን ይዘው መጥተዋል። ሀይሌ ሪዞርት ገብተው ምሳቸውን ከበሉ በኋላ ናርዶስ ዙሪያውን በጠረጴዛ የከበቡትን ቤተሰቦቿና ጎረቤቶቿን እያየች የዛሬው ቀን ልዩ ነው የሚያደርገው ስትል ሁሉም ትኩረታቸውን ወደ እርሷ አደረጉ። የሂባ እናት ወይዘሮ ዘምዘም ፈገግ ብላ ናርዶሴ እስኪ እንዲያው ምንድን ነው እኔን አስቀድሜ ለየት የሚያደርገውን እኔ ልናገር አሉ። እሺ እናኔ ምን አለ አንቺ ጋ እኔ ጋ ያለውማ የዛሬዋ ተመራቂያችን ቀጣይ ሙሽራ መሆኗን የሚበሰርበት መሆኑ ነው። ከተመለስን በኋላ ለሂባ ኒካህ እናስራለን። ናርዶስ ፈገግታዋ ግራ መጋባት እየወረሰው ሂባ የኢምራን ጉዳይ ነግራቸው ይሆን ብላ ግራ እየተጋባች ወደ ሂባ ስትዞር የሂባ ፊት በአንዴ ደም ሲለብስ አስተዋለች። የፊቷ የተፈጥሮ ቅላት ቁጣዋን ሲያግዘው ፍጹም መሰለ። ናርዶስ ያሰቡት ኢምራንን የማስተዋወቅ እቅድ እየተጨናገፈ እንደሆነ ተሰማት። ድምጿ እየተሰባበረ ከማን ጋ ነው የምታስረው አለች። ወይዘሮ ዘምዘም የሂባን መቆጣት፣ የናርዶስ መደንገጥ ግራ እየገባቸው ዚያድ የጋሼ ሳሊም ልጅ ዋና መንገድ ጋር መኪና መሸጫ ያለው አወቃችሁት? ባለፈው ሽማግሌ ልኮ ነበረ። ያው በምንም አይታማም። እሱ ለነሐሴ ብለነዋል። ትምህርታቸው ላይ እንዲታተኮሩ ብለን ነው ያልነገርናቸው አሉ። ናርዶስ የሂባ የመናገር አቅሟ መሰለቡን ልብ ካላችሁ በኋላ ለመከራከር ወደ ወይዘሮ ዘምዘም ዞሮች።
ግን እኮ እናኔ ሂባ የምትወደው ሰው አለ። ዛሬ ልታስተዋውቃቸው አስባ ነበረ። አቶ ጀማል ጣልቃ ገቡ። አይ ናርዶሴ የእናንተው ቢጤ ተማሪ ይሆናል እኮ ይሄኔ። አዎ ነው ጋሼ። የሂባ ከወደደችው ተማሪ ይሁን ሌላ ምን ለውጥ አለው? ደግሞ ተመራቂ ነው። አይሆንም፣ ገና በእግሩ እስኪቆም ማገዶ ይፈጃል። እስከዛ ደግሞ የእሷ እድሜ አይቆምም። ፍቅር ምናምን እያላችሁ ድራማ አትስሩ። እኛ ስንጋባ ጭራሽ የት እንተዋወቅ ነበረ አይደል እንዴ? ገበየው ዘምዘሜ ወደ ግራና ቀኝ እየተዘዋወሩ ድጋፋቸውን በአይናቸው ለመኑ። ልክ ነው፣ ጨዋታ አያስፈልግም። አሁን ልጅ አይደለሽ? አግብቶ መሰብሰብ ነው። ቤተሰብ ያመጣው ነው ደግሞ ጥሩ። ጋሼ ገበየው ተደረቡ። ሂባ ድምጿ ሳግ እያጠረው እንዴ ገብሽ አንተም አለች። ኤደን ክርክራቸውን በደንብ ካዳመጠች በኋላ ጥያቄውን ሰነዘረች። እንዴ ሰው ካልወደደው ሰው ጋራ እንዴት ይኖራል? ወይዘሮ ዘምዘምና አቶ ገበየው ለመልስ ተሽቀዳደሙ። ከተጋቡ በኋላ መዋደድ የት ይቀራል? ጋሽ ገበየው የሰነዘሩት መልሳማ ጥያቄ ነበረ። ባትወድስ ትወደዋለች? በአንድነት ጮኹባት። የምትወደው ልጅስ? ሂባ ቀዩ ፊቷ ላይ ካሉት ሁለት ትልልቅ አይኖቿ የእንባ ዘለላዎች እየተሽቀዳደሙ በመጠኑ ስልክ ያለውን ሰልከክ ያለውን አፍንጫዋን አቋርጠው ከእንጆሪ ከንፈሮቿ ላይ እያረፈ ጠየቀች። ከአሁን በኋላ ልጅነት የለም፣ ወደድኩ ምናምን አይሰራም። አዲስ አበባ ስንሄድ ትረሻዋለሽ። ደግሞ የዘንድሮ ፍቅር ወይዘሮ ዘምዘም እንደ መቆጣት እያሉ ተናገሩ። ወይዘሮ ዘርፌና ኢክሪማ ዝም ብለው ከመከታተሎች ቃል አልተነፈሱም። ሁለቱ ውስጥ ተመሳሳይ ስሜት አለ። የምትወደውን ብታገባ ደስ ይላቸዋል። ሆኖም ግን ጉዳዩ ሽማግሌ ተልኮ ቀን የተቆረጠበት ስለሆነ መቃወማቸው ለውጥ እንደሌለው አስበው ዝምታ መርጠዋል። ናርዶስ የፈራችው እንደደረሰ ገባት። ድሮውንም የወይዘሮ ዘምዘም ጸባይ ስለምታውቅ እንቅፋት እንደምትሆን አስባ ነበረ። በዚህ ፍጥነት ይሆናል ብላ ግን አልገመተችም። ሂባ እጅጉን ግራ ገብቷታል። ህልሟ ሁሉ ሲተን ታያት። ሁሌም ከአእምሯ የማይጠፋው የኤምራን ንግግር ታወሳለች። ሳገባሽ አንቺ የኔ ነሽ፣ እኔም ያንቺ ብቻ ነኝ። ለአካልሽ ብቻ ሳይሆን ለህልምሽ መፋፋት እና መሳካትም አጋርሽ ሆናለሁ። ሁሌም አእምሮሽን ለማርካት የምታደርገውን ጥረት አግዝሻለሁ። ከሁሉ በላይ እረዳሻለሁ። ያልጋ ብቻ ሳይሆን የሁሉም ነገር ባልሽ ሆናለሁ ነበር ያላት። ለእሷ ያላት ፍቅር ካፈረጠሙባት ንግግሮች ዋነኛ ይሄ ነበረ። ህልሟ በትዳሯ ምክንያት እንደማይጨናገፍ በኬሚካላዊ ኢንጂነሪንግ መስክ ለመድረስ ያለችውን ከፍታ ላይ ልትደርስ ማረጋገጫ ሰጥቷት ነበረ። እንደሱ ማንም ሊረዳት እንደማይችል ታውቃለች። ዛሬ ተራራው ህልሟን በአንዴ ዱቄት የሚያደርገው ዱብዳ ወርቆባታል። ያላት ምርጫ ሁለት ነው፣ ቤተሰቦቿን አለያም ኢምራንን መክዳት። ሁለቱም ከብዷታል። የኃይሌ ሪዞርት ቆይታቸው እንደጨረሱ በቀጥታ ያመሩት ወደ ፍቅር ሐይቅ ነበረ። ናርዶስም ሂባም ስሜታቸው ቢረበሽም ቤተሰቡን ላለማስቀየም ሲሉ አብረው ለመሆን ሞክረው ነው። ፍቅር ሐይቅ ሲደርሱ በርካታ ተመራቂዎች ከቤተሰቦቻቸው ጋር ሆነው ሐይቁ ላይ እየተንሳፈፉ ነበረ። ፍቅር ሐይቅ አይን ማየት የሚችለውን ያህል ተንጣሎ ከውስጡ በበቀለው ሳር ተውቦ አሳ፣ ጉማሬ፣ ዘንዶ አቻችሎ በውስጡ እንደያዘ በጨዋ ደንብ እንግዳችን ያስተናግዳል። ለግማሽ ሰዓት ያህል የሚለበልበውን የሐዋሳ ፀሐይ ሐይቁ ዳር ቆመው ካስተናገዱ በኋላ ጀልባ ላይ ወጥተው መንሳፈፍ ጀመሩ። ዳክዬዎችን፣ የተለያዩ አይነት ቀለም ያላቸው አሞራዎች፣ ብዙ የተፈጥሮ ጥበቦችን ይታዘባሉ። ሂባና ናርዶስ ግን የሂባ ደስታ መነጠቅ ብቻ ይታያቸዋል። የጀልባው መጨረሻ ወንበር ላይ ተቀምጠው ማንኮሻኮች ጀመሩ። ሂባ ምን አሰብ? ጨንቆኛል። ምንድነው ማድረግ ያለብኝ? በቃ ለኢምራን የተፈጠረውን በእርጋታ አስረጁ። ምን ብዬ ክጃለሁ ብዬ? ሳታስበው ድምጿን ከፍ አለ። ቤተሰቦቿ በተፈጥሮ ውበት ተጠምደው በጩኸት አልነቁም ነበርና አልሰሟትም። ድምፅሽን ቀንሽ፣ ያልከዳሽውም እኮ በቃ የተፈጠረውን ንገሪው። ትሞቻለሽ እንዴ? ወይስ ሌላ ያሰብሽው አማራጭ አለ? እሱ እኮ በጣም ነው የሚወደኝ እና ይዘኸኝ ጥፋ ልትይው ነው
አላውቅም። ምንም ቢሆን ግን አባዬን እንዲያዝንብኝ አልፈልግም። እኛ እዚህ ለመድረስ የሆነውን አውቃለሁ። እሱም መካድ አልችልም። ሁለቱም በሀሳብ ሰመጡ። ኢምራንን እንደበደሉት ተሰማቸው። ይዘኸኝ ጥፋ ብለው ራሱ ወዴት ይዞኝ ይጠፋል? ለራሱ ከቤተሰቦቹ ድጎማ አልተላቀቅም። እኔም እንደዛው ቢችል ኑሮ ናንዬና እኛን ትተሽ ልትጠፊ ነበር። ናርዶስ ተቆጣች። እኔ እንጃ ናርድዬ፣ ያን ያህል እንኳን ራስ ወዳድ አይደለሽም። ዝምታ ወረሳቸው። ናርዶስ ፊቷ ደመና፣ ለወትሮ በፈገግታ የሚደምቁ ጉንጮቿ እንደጨለመ ሰረጎደ። አነባች። ሂባ በድንጋጤ ናርድዬ እንዴ! አይኖቿ በተማጽኖ ተቁለጨለጩ። ተቃቅፈውም አነቡ። ይህ ሁሉ ሲሆን ከወይዘሮ ዘርፌና ከኤክሪማ በቀር ያያቸው አልነበረም። የምርቃታቸው ቀን ደስታ በሂባ ስብራት ተቸልሶ እንደደበዘዘ አለፈ። በቀጣዩ ቀን ከሰዓት በኋላ የሁለቱም ቤተሰቦች ወደ አዲስ አበባ በአንድነት ተመለሱ። ሂባና ናርዶስ መጨረስ ያለባቸውን የመልቀቂያ ፎርም ማስሞላት ስላለባቸውና ጊዜያዊ ዲግሪያቸውን መቀበል ስለነበረባቸው አብረዋቸው አልሄዱም። ማክሰኞ ጠዋት ኢምራንን ሴቶች ዶርም መጥቶ አስጠራቸው። ያለፉት ቀናቶች በተደጋጋሚ ኢንሻአላህ ክፍል 2 ይቀጥላል። ውድና የተከበራችሁ የቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በተላተትና ጠይቃለሁኝ። በዚሁ ጨርሳለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።